የሆነ ሰው አስገድሎ ኢሳን ዝም ብሎ መውሰድ ይችል ነበረ። በቃ ዝም ብሎ እንደ እስልምናው ሐሳቤ ኢሳን ዝም ብሎ ወስዶ በቃ አለቀ። በመስቀል ላይ ያልተሰቀለ ሰው ቢኖር ኖሮ ሰዎች አይተው አሃ በመስቀል ተሰቅሏል ብለው ለዚህ ጥርጣሬና ለዚህ ክፍል ለዚህ አይነት እምነት የዳረገው ራሱ አላህ ነው። በጣም የተምታታ ነገር ነው በቁርአን ውስጥ ያለው ሐሳብና ስለዚህ በምን ቁርአኑ ላይ ያስቀምጠው አልሰቀሉትም አልገደሉትም በሚል ብቻ ሽንፈን ባለች ሐሳብ ተቀመጠ። ቀደም ያልኩት በኋላ ላይ ተፍሲራቱን እናነሳዋለን። ተፍሲራቱ ደግሞ በጣም ልዩ ነገር ያስቀምጣሉና እስቲ ብዙ ጊዜ የሚነሳው ሐዋርያቱ ምስክር ሊሆኑ አይችሉም ስለ ክርስቶስ ስቅለት የሚል ነገር ይነሳል። እሱንም አብራችሁ አንሱት። ሙስሊም የሆናችሁ ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ። ጠብቃለሁ። ስለዚህ እስቲ እዚህ ላይ ነው ሐሳብ የምንሰጠው። ሰላም በሉንና ልደትዬ ሰላም በለን። መምህር በርሲሳ ልደትሻ ያሬዶ ሰላም ብያለሁ ሁላችሁንም። እንዴት ናችሁ? እስማም ስንት ጊዜ ያሬድን ካገኘሁት በስልምናው ላይ ሆንኩኝና ተውኳችሁ። ሰላም ያሬድ በጣም ከፈ ሰላም ብያለሁ። ብሩኬ ሁለት ብሩኮች ሁለቱንም ሰላም ብያለሁ። ካሌብ ሰላም ብያለሁ። ካሌብንም ካየሁት በጣም ረጅም ጊዜ አረግ እዚህ ውስጥ ያላችሁ የኔም ያሬድም ወዳጆች የቤተክርስቲያን ልጆች ሁላችሁንም ሰላም ብያችኋለሁ። እንዴት ናችሁ? ያሬድዬ አሪፍ ነው፣ በጣም ጥሩ ነው። እስልምናው ላይ መግባት ዳራይ ታይም ነው የገባው ያሬዱ። በጣም ትክክል ነው ያደረከው እና በቃ በደንብ ቀጥልበት እሱ ላይ በደንብ እውነቱን ለመናገር። እሺ እንደተሻ ጥሩ። ስለዚህ አሁን በየተራ እንግዲህ ደቂቃ እያስኩላችሁ ሐሳብ ሰጣላችሁ ማለት ነው። ለማን እድል ልስጥ? ካሌቦ እንግዳ ስለሆነ እንግዳ ማክበር ባህላችን ስለሆነ ለካሌቦ እንግዳ የመጀመሪያው እድል ሰጣለሁ። ሶስዬ ሰላም በይኝ። ግን ሶሪ ሰላም አላላሽንም። ጸጋና ሰላም ይብዛላችሁ አለው። እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ዳጋው ተመስገን እግዚአብሔር ይመስገን። እሺ ርዕሳችን እንግዲህ ያው እንደምትመለከቱት ነው። ኢሳ ላለመሰቀሉ ምስክር ማን ነው እና ደግሞ ክርስቶስ ለመሰቀሉስ ምስክር ማን ነው የሚለውን ልደትዬ ሁላችሁም በየተራ ሐሳብ ሰጣላችሁ። ካሌቦ ያው እንዳልኩት እንግዳችን ስለሆነ ለካሌቦ ነው ረጅም መንገድም ነው የምንሄደው ለማውራት ብዙ ማይመቸኝ። ኦኬ እሺ እድል ልስጣላ አንተ ብዬ ነው። ተለክም መውረድ ይችላልው ሰው ካለ ተቀመጥ ልደትዬ። አሁን አይመቸኝም ያሬድዬ። በቃሽ እሺ ግን እዚሁ ችግር የለውም። እሺ እዚሁ ነው። እሺ ልደትሻ እሺ ካሌቦ ቀጥል። እዛም እያየሁህ ነበር ኮሜንት ላይ አስገቡኝ እያልክ አላየሁም መሰለኝና ውይይት ውስጥ ተካተል ስለነበረ ጎሄድ ሐሳብን አስቀምጥ። ካሌቦ ስንት ደቂቃ ላስቀምጥልህ? እሺ 3 ደቂቃ 5 ደቂቃ መጎናጸፊያ ያለው ወሰደ ብጨምርለት ስለሚል እንትና ካሌቦ ድምጽ ታፍኗል ግን። እሺ ጮክ ብዬ ነው ማወራ። ስልኬ ትንሽ ያስቸገረኝ ስላለ ነውና መጀመሪያ በጌታ ሰላም ላችኋለሁ። ሰላማችሁ ብዝት ይበል። ልደትዬ በዚሁ ፎሎ መልስ። ኤኒዌይ ወደ ሐሳቤ ከመግባቴ በፊት ወንጌል እስልምና ልስበክ ያለ ነውና መጥቶ ቢሰብክ ደስ ይለኝ ነበር። ቢሰበክ ነገር ካለው ማለት ነው። ኤኒዌይ ርዕሱ የኢሳን ስላለመሰቀሉ ኤቪደንስ ነው ብሎ ለማቅረብ የሚቻል አንድም ነገር የለም መሐመድ ከተናገራቸው ንግሮች ውጪ ማለት ነው። መሐመድ የተናገረበትን መንገድ ደግሞ በትንሽም ደቂቃ ቢሆን የሰለመው መሐመድን ሐሳቡን ያገኘሁት ይመስለኛልና ኢየሱስን ለማዳን የተደረገ ጥረት አድርገው ነው የሚያስቡት። ኢየሱስ የሆነ ሞትን ያመለጠ ምናምን ነገር ኢየሱስን ለማዳን እያደረጉ ያለ ጥረት እንዳለ አድርገው ነው የሚያስቀምጡት ማለት ነው። ኢየሱስ ለምንድን ነው የመጣው? በመጀመሪያ ደረጃ የመጣው ለሰው ልጆች ሁሉ ቤዛ ሊሆን ነፍሱን አሳልፎ ሊሰጥ ነው የመጣው።
እንግዲህ አልተገናኙም ማለት ይሄ ነው። ኢየሱስ የመጣበት ቤዛ ሊሆን ነው የመጣው። እነሱ ደግሞ ቤዛ አትሆንም እያሉ ከቤዛነት ሊያድኑት እየተጣጣሩ ነው ማለት ነው፣ ሙስሊሞችና መሐመዳውያን ነው። ታዲያ ምን ኤቪደንስ አለ ይሄንን ኢሳ ወይንም ደግሞ ኢየሱስ አልተሰቀለም የሚያስብል ነገር አለ ወይ? ምንም ሊያቀርቡት የሚችሉት ነገር የለም። እማኞች የሉም፣ ዶክመንት የሆነ ነገር የለም፣ ምንም አይነት ነገር። ስለዚህ ምንም ነገር በሌለበት ኢየሱስ ተሰቅሎ ሞትን ድል አድርጎ ከተነሳ ከ610 በኋላ የተነሳ አንድ ሰውዬ እንዲህ ነው ብሎ የተናገረውን ንግግር እንደ እውነት አድርጎ ከመቀበል ድፍን የሆነ እምነት ማለት ምንም አይነት መረጃ የሌለበት ከንቱ እምነት ካልሆነ በቀር ኤቪደንስ ምንም ነገር የለም። ወደ ክርስቶስ መሰቀል ግን ስንመጣ በጣም በሚገርመው ክርስቶስ ምንድን ያለ በዮሐንስ ወንጌል ላይ ምዕራፍ 5 ላይ ሲናገር መጽሐፍት ስለኔ ይናገራሉ ይላቸዋል። በመጽሐፍት እናንተ የዘላለም ሕይወት ያላችሁ ይመስላችኋል፣ እነሱን ትመረምራላችሁ፣ እነርሱም ስለኔ የሚናገሩ ናቸው ይልና ወረድ ይልና ቁጥር 46 ላይ ሙሴንስ በታምኑ ሙሴ ስለኔ ጽፏል ብሎ ይናገር። የሉቃስ ወንጌል ምዕራፍ 24 ቁጥር 27 ጀምሮ ሲናገር በመዝሙራትና በነቢያት መጽሐፍ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው ይልና ከሞቱ በኋላ ምን እንዳደረገ በነቢያት ይሄ ክርስቶስ እንደሚሞት የተነገረውን ነገር እንደፈጸመ ክርስቶስ ራሱ ይናገራል። ታዲያ የአይን ምስክሮች አሉ። ብዙ የአይን ምስክሮች አሉ። መጽሐፍት አስቀድመው እንኳን ክርስቶስ በስጋ ሳይገለጥ በፊት እንኳን መጽሐፍት ይናገራሉ፣ ነቢያት ይናገራሉ፣ በመቅደሱ ይናገራል፣ በመስዋዕቱ ይናገራል። በብዙ መንገድ ነው እግዚአብሔር የተናገረው። ታዲያ የተናገረውን ደግሞ መጥቶ መፈጸሙን መጽሐፍ ቅዱስ የሚነግረን። ታዲያ ለዚህ የአይን እማኞች አሉ። ዶክመንት አለ። ብዙ መረጃዎች አሉ እና ክርስቶስ መሰቀሉ ለሰው ልጆች ቤዛ ሆኖ ራሱን መስጠቱ ለኛ ጥቅም ነው የመጣው። ለኔ ጥቅም ነው፣ ለኛ ጥቅም ነው የመጣው እንጂ የሆነ ከሚያሳድዱት ለማምለጥ አይደለም የመጣው። ወይንም እዚህ የሆነ ሮያል ፋሚሊ ወይንም ደግሞ የሆነ ቤተሰብ ሊመሰረት አይደለም የመጣው የማዳን እቅዱን ይዞ ነው የመጣውና ያንን ፈጸመ። ለዚህ ነው መስቀል ላይ ተፈጸመ ያለ። ይሄንን እስልምናም ስላልገባው መጽሐፍትንም ስለማይረዱ ነው። ዳንኤል መጽሐፍ ምዕራፍ 9 ላይ ከሱባኤዎች በኋላ ከ62 ጊዜ 2 ሱባኤ በኋላ መሲሁ ይገደላል፣ መሲሁ እንደሚሞት ተናግሯልና ዳንኤል የተናገረው ንግግር ነው ክርስቶስ መጥቶ ሞቶ ከሞት ይዋጀንና ይሄንን የሚረዳ አእምሮ እነሱ ጋር ስለሌለ ነው። ኢሳ ማንነት እንኳን ከፈጠራ መሐመድ ከፈጠረው አንድ ገጸ ባህሪ በቀር እውን ላይ እንኳን የሌለ አንድ ፈጠራ ነው ብዬ ነው ማምነው። ቴንክ ዩ። እሺ ካሌቦ እናመሰግናለን። በጣም አሪፍ ሰመሪን የሰጠህን። ኦኬ ሰው አሁን ምንድነው የምናደርገው? ልክ እንደዚህ 5 ደቂቃ ሰጣችሁና ፕሬዘንት እናደርጋለን ማለት ነው ሁላችሁም። ለምንድን ነው እስልምና የክርስትናውን ኮር የሆነ ትምህርት የስቅለቱን ትምህርት የካደው? አንድ ሙስሊሞች ትገባላችሁ ባይዘዌ። ሁለተኛ ደግሞ ኦኬ እኛ እንደው እሺ እንደ እስልምና ሐሳቤ እንደ አላህ ሐሳቤ እንደ አላህ አነጋገር እኛ ተሳስተናል። ክፉዎች ተባልን፣ ሰቀሉት፣ ገደሉት የሚሉት የሚያምኑት ክፉዎች ናቸው፣ እርኩሶች ናቸው፣ የተረገሙ ናቸው ይላል። ኦኬ ግን ለዚህ ተጠያቂው ራሱ ማን ነው? ራሱ አይደል እንዴ? ምክንያቱም በኢሳ ፋንታ ሌላ ሰው እንዲሰቀል ያደረገ ራሱ፣ በኢሳ ፋንታ ሌላ ሰው ተክቶ እንዲሞት እንዲገደል እንዲይዙት ያደረገ ራሱ፣ ከዛ ሰዎች የተሰቀለውን ሰው አይተው አሃ በቃ ክርስቶስ ተሰቅሏል ብለው እንዲያምኑ ያደረገ ራሱ አላህ ከሆነ የዚህ ሁሉ ኦርኬስትሬት ያደረገው እሱ ከሆነ መልሶ ታዲያኛ ለምን ነው የሚለው ኮንፊውዥንን የፈጠረው? የሆነ ሰው አስገድሎ ኢሳን ዝም ብሎ መውሰድ ይችል ነበረ። በቃ ዝም ብሎ እንደ እስልምና ሐሳቤ ኢሳን ዝም ብሎ ወስዶ በቃ አለቀ። በመስቀል ላይ ያልተሰቀለ ሰው ቢኖር ኖሮ ሰዎች አይተው አሃ በመስቀል ተሰቅሏል ብለው ለዚህ ጥርጣሬና ለዚህ አይነት እምነት የዳረገው ራሱ አላህ ነው። በጣም የተምታታ ነገር ነው በቁርአን ውስጥ ያለው ሐሳብ እና ስለዚህ በምን ቁርአኑ ላይ ያስቀመጠው አልሰቀሉትም አልገደሉትም በሚል ብቻ ሽንፈን ባለች ሐሳብ ተቀመጠ። ቀደም ያልኩት በኋላ ላይ ተፍሲራቱን እናነሳዋለን።
ተፍሲራቱ ደግሞ በጣም ልዩ ልዩ ነገር ያስቀምጣሉና እስቲ ብዙ ጊዜ የሚነሳው ሐዋርያቱ ምስክር ሊሆኑ አይችሉም ስለ ክርስቶስ ስቅለት የሚል ነገር ይነሳል። እሱንም አብራችሁ አንሱት። ሙስሊም የሆናችሁ ካላችሁ አንድ ቁጥር ጽፋችሁ መግባት ትችላላችሁ እና ሀሳባችሁ የእናንተን መስማት እድሉን ሰጣችኋለሁ። በጣም ደስ የሚለኝ የእናንተንም ቪው ብሰማ። ኦኬ እሺ፣ ሰው ከማን ልጀምር? ዮኒ ጀምር፣ እንዳጋባችሁ ጀምር። 5 ደቂቃ አለ። 5 ደቂቃ ሴት ላድርግልህ። ኤቪደንስ ማሳይ ከፈለጋችሁ ትልቁ ላይ ማድረግ እችላለሁ። በኤቪደንስ ቢሆን ደግሞ ጥሩ ነው። እሺ እንትን ቦታውን እናገራለሁ ግን መክፈት አልችልም ቪዲዮ። እሺ ጀምር በለኝ። 5 ደቂቃውን ላስቀምጥልህ። እሺ ጀምር። እሺ ምንድነው ወደ ስቅለቱ ሳንገባ በፊት የክርስቶስ አለመሰቀል የሰው ሐሳብ ነው የሰይጣን ሐሳብ ነው ወይስ የእግዚአብሔር የሚለውን እኔ ማቴዎስ ወንጌል ምዕራፍ 16 ከቁጥር 22 ጀምሮ ስታነቡ እንዲህ ይላል። ጴጥሮስን ወደ እርሱ ወስዶ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ ብሎ ሊገሥጸው ጀመረ። ከላይ ስታነቡ ክርስቶስ ስለሱ ሞት እና ከ3 ቀን በኋላ ደግሞ እንደሚነሳ ይናገራል። ከዛ ቁጥር 23 ላይ ክርስቶስ ምን ይላል? እርሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብም እንቅፋት ሆነብኛል አለው። ስለሆነ የእግዚአብሔር ሐሳብ ምንድነው? ክርስቶስ ሞቶ ከ3 ቀን በኋላ እንዲነሳ። የሰይጣን ሲባል ጴጥሮስ ሰይጣን ሆኖ ነው አይደለም፣ ግን ሐሳቡን ሲገጽተው አንተ ሰይጣን ብሎ ተጠቀመ። ምኑ አለመሰቀሉ የምን ሐሳብ ነው? የሰይጣን ሐሳብ ነው ማለት ነው። ግን የክርስቶስ መሰቀል በነቢያት ተነግሯልን ስንል አዎ ተነግሯል። ብዙ ቦታ አለ። አንዳንዶቹን ኢሳይያስ ምዕራፍ 53 ስታየው እንዲህ ይላል ከቁጥር 6 ጀምሮ እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ለምካምስት ኦኬ። እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ይላል። በክርስቶስ ቁስል እርሱ ተሰቅሎልን እኛ ተፈወስን። እንደዛውም እዛው ቁጥር 11 ላይ ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያ በእውቀቱ ብዙ ሰዎች ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ያከፋፍላል፣ ነፍሱን ለሞት አሳልፎ ይሰጣል። በገዛ ፈቃዱ ከአመፀኞች ጋር ተቆርጧል። እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ብሎ ስለ ክርስቶስ ሞት ያወራል። ኢሳይያስ ምዕራፍ 53 እርሱ ብቻ አይደለም። መዝሙረ ዳዊት ምዕራፍ 22ን ስታነቡ እንዲህ ይላል ከቁጥር 16 ጀምሮ ብዙ ውሾች ከበውኛል፣ የክፋተኞች ጉባኤ ያዘኝ፣ እጆቼና እግሮቼን ቸነከሩኝ። ስለማን ነው? ስለ ክርስቶስ ነው። መስቀል ላይ እግሩና እጁ መቸነከሩ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ይሄ በቀሚሴ ላይ ዕጣ ተጣጣሉ የሚለውን ማቴዎስ 27:35 ላይም ከሰቀሉትም በኋላ ልብሱን ዕጣ ጥለው ተቀቀሉትም በኋላ ልብሱን ዕጣ ጥለው ተከፋፈሉ ይላል። በትንቢት ደረጃ ራሱ ስቅለቱ አለ። ይሄ ብቻም አይደለም። ቅድም ካሌብ የጠቀሰው ትንቢተ ዳንኤል ምዕራፍ 9 ላይ ስታነቡ እንዲህ ይላል ቁጥር 26 ላይ ከ62 ጊዜ 7 በኋላ መሲሁ ይገደላል ብሎ ክርስቶስ መሲሁ እንደሚገደል አስቀድሞ ዳንኤል ይነግረናል ማለት ነው። ስለሆነ የክርስቶስ ትንሣኤና ሞትና ትንሣኤ በነቢያት የተሰበከ ነው ማለት ነው። ይሄ ብቻ አይደለም። ክርስቶስ ከራሱ በራሱ ሲናገር እንዲህ ይላል ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች ከካህናት አለቆች ከጻፎች ብዙ መከራ ይቀበልና ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመረ ይላል 6:21። እንደዚሁም ሉቃስ ወንጌል ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እስከ 15 ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ብሎ ክርስቶስ ራሱ እንደሚሰቀል ይናገራል ማለት። ስለሆነ እንደ መጽሐፍ ቅዱስ ካየን እንደ ታሪክም አለ። እንደ መጽሐፍ ቅዱስ ካየን ግን በነቢያት የተሰበከው ሞትና ትንሣኤው፣ እንደዛውም ደግሞ ክርስቶስ ራሱ እየተናገረው፣ እንደዛውም ደግሞ ሐዋርያት ራሳቸው የመሰከሩት። ለዛ አንደኛ ዮሐንስ መልእክት ያየነውን የዳሰስነውን እያለ ይናገራል ማለት ነው። ወደ እስልምናው ስንመጣ ግን አንድ የሚናገረው ነገር አለ። አልሰቀሉትም፣ አልገደሉትም። ግን ከሱ ውጪ ደግሞ
ለመሞቱ ማስረጃ ሊኖረኝ ይችላል። እንዲሁም ደግሞ ሴክቶች አሉ አህመድያ ሞተ ብለው ይናገራሉ። ከነሱ ውስጥ ሞተ ብለው ማስረጃ የሚያቀርቡት ምንድን ሲባል ሳያል ቡካሪ 6929 ላይ የሆነ ታሪክ አለ። እንዲህ ይላል አንብብላችሁ። as if I am looking at the prophet while he was speaking about one of the prophet whose people have beaten and wounded him ምን ይላል? ነብዩን ሳይሆን ነብዩ ስለ አንድ ነብይ ያወራል። ምን የሆነ የተመታ የቆሰለ and he was wiping the blood off his face and saying oh lord forgive my people as they do not know ከዛ ደግሞ ከፊቱ እየጠረገ ደሙን ጌታው የሚያረጉትና ያቆምና ይቅር በላቸው ብሎ ይናገራል። ይሄ ማን ነው? ከመሐመድ በፊት የነበረው ነብይ የቀጠቀጡት ደም በደም አርግተው እንደዛውም ደግሞ ጌታ ሆይ የሚያረጉትና ያቆምና ይቅር በላቸው ያለው ነብይ ማን ነው? ለምን ሉቃስ ወንጌል 22 ላይ ካለው ጋር ይመሳሰላልና። አመሰግናለሁ። ከቶ እሺ አሪፍ በጣም ድጋሚ ሰጣችኋለሁ ድሉን ችግር የለውም። በደቂቃ ማረገው ለምንድን ነው ያው ሁሉም እንዲዳረስና ቫራይቲ ሐሳቦች የተለያየ ሐሳቦች እንድናገኝ እንጂ ልጫናችሁ ፈልጌ እንዳልሆነ አንደርስታንድ አድርጉኝ። በጣም አሪፍ። እስቲ አሁን ደግሞ ትንሽ ደግሞ ቁርአኑ ላይ ደግሞ ሐሳብ ብሩኬ ተሰጠናለ። ብሩኬ ከዮናታን አጠገብ ያለው ማለት ነው ከካሌብ አጠገብ ያለው ቀጥሎ ሰጣለሁ። ሶ ብሩኬ ደግሞ እስልምናው ላይ ያለውን እስቲ ኢሳን አስተዋውቀን። ምን ነበር የተፈጠረው? ስለ ኢሳ ያለውን ሐሳብ ደግሞ አንተ ስጠን። ትልቁ ላይ ላርግህ። ኦኬ እና ደቂቃ ሴት ላርግልህ። እሺ ጀምር ብሩኬ። እሺ እግዚአብሔር ይስጥልኝ ያሬድዬ። ዮኒ ካቋረጠበት ላይ ነው የምቀጥለው። ምንድነው አሁን በእስልምና ኢሳ አልሞተም የሚል የሁሉም እምነት አይደለም። የሁሉም እምነት ሳይሆን ልክ እሱ እንዳለው የተወሰኑ ሴክቶች አሉ በእስልምና። ለምሳሌ እሱ እንዳለው ዘካሊፍ ኦፍ አህመዲያት የሚባሉ የእስልምና ሴክቶች አሉ። በትክክልም ኢሳ ሞቷል ብለው የሚያምኑ ማለት ነው። መነሻ የሚያደርጉት ሐሳብ ምንድነው? የቁርአን ክፍል ነው። ለምሳሌ ሱረቱል ኢምራን ቁጥር 55 ላይ ያለው ክፍል አለ። ሱረቱል ኢምራን ቁጥር 55 ላይ ያለው ራሱ አላህ ምን ብሎ ይናገራል? ኦ ኢሳ verily I shall make thee die ብሎ ይናገራል። አማርኛው ላይ የተሳሳተ ትራንስሌሽን ሰጥተው ሞት የሚለውን ቀይረውታል። ሙተወፊካ የሚለው በትክክል እዚህ ጋር የምናገኘው ቃል ሞት ማለት እንደሆነ ከራሱ ከሳሂህ አልቡኻሪ ትርጉም ላይ እናመጣለን። ሱረቱል ኒሳ 157 ላይ ያለው ሌላ ሰው ተመሰለ የሚል የቁርአን ክፍል የለም። ሙስሊሞች ዲሉዥናል ሆነው በራሳቸው የጨመሩት ክፍል በቅንፍ የገባ እንጂ የተገደለው ሰው የሚል ቁርአን ውስጥ የለም። ሶ ለምሳሌ ኢማም ማሊክ የመዲና ሙፍቲ ነው። ከአራቱ መዝሐብ የአንዱ መዝሐብ በትክክል ኢሳ ሞቷል ብሎ ያምናል። ማንም የኢማም ማሊክ ንግግር ላይ ፈትዋ ለመስጠት የደፈረ የእስልምና ሊቅ የለም። ምክንያቱም ያውቁታል የኢማም ማሊክን ስልጣን በእስልምና ውስጥ የማሊኪ መዝሐብ መስራች ስለሆነ። ሶ most of them said ይላል። ይሄ የሳሂህ ሙስሊም ሸርህ ነው፣ ሁሉም ማየት ይችላል። ኤክስፕላኔሽን ኦፍ የሳሂህ ሙስሊም ማብራሪያ ላይ ምንድነው የሚለው? most of them said Jesus did not die አብዛኞቹ ኢሳ አልሞተም ይላሉ። but raised to heaven ወደ ሰማይ ተነሳ ይላሉ። ማሊክ said ማሊክ ግን ምን ይላል? ኢሳ died when he was 33 years old ይሄንን ማንም ሪፊዩት ላረግ አልቻለም። ምክንያቱም እውነት ባይዘወይ ምንም ልትሸፍኑት ብትሞክሩ የሚሸፈን ነገር አይደለም። ኢማም ማሊክ ይሄንን ያምናል። ምን ብሎ? በ33 ዓመቱ ኢሳ ሞቷል ብሎ ያምናል። ሞቱ ደግሞ ሙስሊሞች እንደሚያስቡት እንቅልፍ ምናምን ሳይሆን it is possible that they died in reality ነው የሚለው። ሞቱ ደግሞ ምንድነው? ሪል ሃፕን የሆነ ነገር ነው። ሁለት የቁርአን ማስረጃ አለ፣ ሱረቱል ማኢዳ እና ሱረቱል ኢምራን ላይ አለ እና ሱረቱል ማኢዳ ላይ ያለውንም ማየት እንችላለን። 117 ላይ ያለው I told them only what you commanded me to do, worship God, my Lord and your Lord. I was a witness to what they did as long as I remained among them. And when you took ምንድነው የሚለው? my soul ነፍሴን በወሰድካት ጊዜ ነው የሚለው። ሊትራሊ ይሄንን ይናገራል። ሙስሊሞች ግን አማርኛውን እያጣመሙ ይተረጉሙታል ማለት ነው። የተለያዩ ትራንስሌሽኖችን ግን በምናይ ጊዜ እንደሞት ባረከኝ ጊዜ ብሎ ነው የሚያስቀምጠው ትርጉሙ ማለት ነው። ምክንያቱም
ኢሳ ስለሞተ ሶ የእስልምና ትምህርት ሙሉ ለሙሉ ድፍን ብሎ ኢሳ አልሞተም የሚል የለም። ምክንያቱም የታለ ዲስአግሪመንት እንዳለ በትክክል ኢብን ሐጀር አልአስቀላኒ የሳሂህ አልቡኻሪ ትርጉም ላይ ራሱ ይናገራል። ዲስአግሪመንት ኦኬ ምንድነው የሚለን ራሱ before okay there is a disagreement about the days of what ኢሳ በኢሳ ሞት ምክንያት በኢሳ ሞት ምንድነው በኢሳ ሞት ላይ በሙስሊሞች ዘንድ ወጥ የሆነ ትምህርት የለም። ይልቁንስ ምንድነው ያለው እርስ በርስ መጣራስና ግጭት አለመስማማት ማለት ነው። ምክንያቱም በዚህ ምክንያት ኢሳ ተመልሶ ሲመጣ ምንድነው ብለው ነው የሚያምኑት ሁለተኛ ሞት ነው የሚሞተው ብለው ያምናሉ። ዘቤስስ በዚህ ይሄንን አለመስማማት ያመጣው ምንድነው ዘ ስቴትመንት ኦፍ ጋድ አልማይቲ የቁርአን አንቀጽ ነውና አለመስማማት ያመጣው ምን የሚለው የቁርአን ክፍል indeed I will make you and raise you up ሱረቱል ማይዳ ቁጥር 55 ላይ ያለው ይሄንን ዲስአግሪመንት አምጥቷል። ምክንያቱም ሙተወፊካ ሞት የሚል ትርጉም ስለሆነ ያለው ማለት ነው። it was said to be based on በዚህ መሰረት its apparent meaning and based on this when he descended to the earth ወደ ምድር በሚመጣ ጊዜ appointed for him has passed he will die a second time ሁለተኛ ጊዜ ኢሳ ይሞታል ብለው ይሄን ነገር በእስልምና ሰው ሁለት ጊዜ ይሞታል። አዎ ይሞታል። ለምሳሌ ኢሳ በህይወት እያለ ያስነሳቸው የነበሩ ሰዎች አሁን ሞተዋል። መጀመሪያ ሞቱ ከዛ ካስነሳቸው በኋላ ስቲል ሞተዋል። ሁለት ጊዜ በእስልምና ሰው እንደሚሞት ሙስሊሞች ራሱ ይሄን ስለሚያምኑ ማለት ነው። ያሬዲ ሰዓቴ ካለቀ እንትን ልበላላ አጠቃላይ ሐሳብን ችግር የለውም ብሩኬ ወይ በኋላም ደግሞ ድጋሚ ስለምሰጥም መከተት ይችላል እንደምፈልክ። እሺ ምንድነው ሐሳቡን ማጠቃለለው በእስልምና ኢሳ አልሞተም የሚል ወጥ የሆነ ትምህርት የለም። ይልቁንስ ሞቷል የሚሉ አሉ። ማስረጃቸው የቁርአን አንቀጽ ነው። እንዲሁ ኢማም ማሊክን የመሰለ ታላቅ የእስልምና ሊቅ ደግሞ ትክክለኛ ሞት ሪያሊቲ ሞት እንደሞተ ይሄንን ያምናሉ። የተገደለው ሰው በኢሳ ተመሰለ ምናምን የሚል ቁርአን ላይ የለም። በዚህ ዙሪያ መሐመድም አንድ ነገር አልተነፈሰም። ሰው ሙፈሲሮቹ የተለያየ ሐሳብ በማንሳት እርስ በርስ ይጋጫሉ። አንዱ የሮም ወታደር ነው የሞተው፣ አንዱ ይሁዳ ነው የሞተው፣ አንዱ ከሐዋርያቶቹ መካከል ነው የሞተው። የተለያየ እርስ በርስ የሚጋጩ ትርጉም ይሰጣሉ። እንደዚህ ነው ያሬዲ። እሺ በጣም ጊዜ ስትል እናመሰግናለን። አሪፍ ፖይንትን ያነሳልን። ብሩኬ ደግሞ ቀጥላውን ብሩኬ ከካሌብ አጠገብ እሺ ሜቢ አልተመቸ ይሆናል። እሺ ሶሲ ሐሳብ ስጪ 5 ደቂቃ አለሽ አንቺ። እሺ እኔ 5 ደቂቃ አልጨርስም። ብዙ ነገር ስለተነሳ ስለ ክርስቶስ መስቀል ስናወራ የክርስቶስ ጌታችን የመድኃኒታችን ኢየሱስ ክርስቶስ በስጋ መገለጥና የመስቀሉ ነገር የድነታችን የሰው ልጅ ሁሉ የድነቱ መሰረት ነው። ጌታችን ኢየሱስ ክርስቶስን ስቅለት ክርስቶስ ከመምጣቱ በፊት አስቀድሞ ነቢያትም እያንዳንዱን ነቢያት ስንመለከት ተናግሯል። ኢሳይያስንም ሙሴንም ዳዊትንም ሁሉንም ማየት እንችላለን ቅድም ስለተባለ ማለት ነውና ምንድነው ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ሐዋርያው ቅዱስ ጳውሎስ እንደዚህ ይላል ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና በዚህ ጊዜ ስለነርሱ እላቸዋለሁ እነሆም እንኳን እያለቀስኩ እላለሁ ይላል። ብዙዎች የክርስቶስ መስቀል ጠላቶች ሆነው እንደሚነሱ መሐመድ እኔ ነብይ ነኝ ብሎ ሲነሳ የክርስቶስ ኢየሱስ መስቀል ጠላት ሆኖ እንደተነሳ መጽሐፍ ቅዱስ አስቀድሞ ይናገራል ማለት ነው። እንዲሁም ደግሞ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ነው ለኛ ለምንድነው ግን የእግዚአብሔር ኃይል ነውና ይላል። ስለዚህ የክርስቶስን መስቀል የሚቃወሙ ክርስቶስ አልሞተም አልተሰቀለም ብሎ የሚቃወም ዲያብሎስ ነው ወንድማችን ቅድም እንዳለን። ወደ ቁርአኑ ስንገባ ደግሞ ኢሳ አልሞተም አልተሰቀለም ነገር ግን ተመሰለበት የሚለውን ራሱ መሐመድ እውነት ከአምላክ ወርዶለት ነው ወይስ መሐመድ እኔ ነብይ ነኝ ብሎ ከመነሳቱ በፊት
ሰው ሲተቋረጥሽ ስል ገብቶባት ይሆናል። እሺ ተመልሳ ትመጣለች። ቆይ ደቂቃዋን ፖዝ አድርግላት። መልካም እስልምናው ላይ ክርስትናው ላይ የታመነ ትምህርት ስለሆነ ክርስትናው ላይ የታመነ ትምህርት የጌታ መሰቀል ግን እስልምናው ምን ይላል የሚለውን ብዙ ሰው ማሳወቅ አለብን ብዬ አምናለሁ። ስለዚህ እስልምናው ላይ ደግሞ በደንብ እስቲ ብናው ተፍሲራቶቹ ራሳቸው አሁን ቅድም ብሩኬ እንዳለን ሙፈሲሮቹ ራሳቸው የተለያየ ግጭት የተለያየ ሀሳብ ያስቀምጣሉ እና እሱንም ብታነሱ ደስ ይለኛል። ብዙ እስልምናው ላይ ያለውን ነገር አዌርነስ ብንፈጥር ደስ ይለኛል። ሙስሊሞች ብትገቡ በጣም በደስታ እየጠበኳችሁ ነው። ሙስሊም የሆናችሁ አንድ ቁጥር ጻፉ ወይ ደግሞ ገስት ላኩና አስገባችኋለሁ። ይሄንን ተቃራኒ ሀሳብ አለን የምትሉ ማለት ነው። ኦኬ ስለዚህ በዚህ ላይ ሀሳብ ካላችሁ ግቡ። የኔን ሀሳብ ግን ላስቀምጥ። የኢየሱስ ክርስቶስ መሰቀል ዲያብሎስ ድል የተደረገበት ሰዎች ሁሉ ወደ ዘላለም ሕይወት የመጡበት ቤዛ የሆነበት ጌታችን ለዓለም ሁሉ ብርሃን የሆነበት እውነተኛው እግዚአብሔር በግ የታረደበት ነው። ይህንን የሚቃወም ሰይጣን ብቻ ነው። ሁሌም ክርስቶስ እንዳልተሰቀለ ክርስቶስ አልተሰቀለም ብሎ በልብ የሚነገር በአእምሮ የሚስል ሰይጣን ነው። ስለዚህ ለዚህ ነው ቅዱስ ጳውሎስ እየደጋገመ ይሄን ነገር ይመክራል። እንደዚህ አይነት ሰዎችን በጣም እየደጋገመ እንዲሁም ሆዳቸው አምላካቸው ነው፣ ነውራቸው በክብራቸው ነው እያለ የነገረ መስቀሉን የሚክዱትን አልተሰቀለም ክርስቶስ የሚሉትን ሰዎች በጣም የሚያሳዝኑ ብሎ ይገልጻቸዋል። የክርስትናው ደግሞ ቅድም እንዳልኩ ትልቁ ትምህርት እዚህ ላይ ነው የተገነባው። መሰረቱ ይሄ ነው፣ የክርስቶስ መሰቀል። ከምድር ከፍ ከፍ ያልኩ እንደሆነ ይላል ጌታ። አንድ ጥቅስ ላንብብላችሁ። እንዲህ ይላል ስለ ሞቱ ሲያወራ ይላል እዚህ ዮሐንስ ወንጌል ላይ ምዕራፍ 12 ቁጥር 32 ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 32 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 12 ቁጥር 32 እሺ ጌታችን ክርስቶስ ምን አለ? እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። አስተውሉ። እኔ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገራል። ስለዚህ የክርስቶስ ሞት በመስቀል ላይ መሰቀል ሁሉ ያዩ ዘንድ ከፍ አድርገው በማዕከለ ምድር መስቀላቸው ሁሉ እንዲሰበሰቡ ነው። ሁሉ ያን እያዩ ወደ ክርስቶስ እንዲመጡ ነው። ሁሉ የተከፈላላቸውን ዋጋ ቤዛነት እያዩ ሁሉ ለመሰብሰብ ነው ጌታ ያን ያደረገው። ሰይጣን ደግሞ መበተን ይፈልጋል። ሰይጣን መበተን የሚፈልገው በማድረገው በማስካድ ምን የሚለውን አልተሰቀለም። ጌታ ክርስቶስ አልተሰቀለም። እንዲሁም ቅድም መሐመድ ወንድማችን ሰምታችሁ ከሆነ ምን አለ? እንዲሁ ባይሰቀል እኮ ለሱ ይጠቅመዋል አለ። በጣም ሲሊ የሆነ ነገር እንዲሁ በቃ የሙስሊም ወገኖቻችን ዝም ብሎ በቃ የሆነ የጭንቅላት ጨዋታ ነገር። ለእኛ ደግሞ ኢየሱስ ክርስቶስ ሲጀመር መሰቀሉን ፈቅዶ ወዶ ቤዛነቱን ወዶ ፈቅዶ የመጣ አምላካችን ነው። በመሰቀሉ ደግሞ ሁሉን ይሰበስባል፣ ሁሉን ወደ እርሱ ያደርጋል፣ ሁሉን ወደ እርሱ ያመጣል፣ ወደ አባቱ ያመጣል። ስለዚህ ምን ይላል? እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ይላል ጌታ። ይህን ነው ሰይጣን እንግዲህ ተቃራኒ ሆነ ይመጣው ማለት ነው። ስለዚህ የክርስቶስን የነገረ መስቀሉን የሚቃወም በትንቢት በነቢያቱ የተነገረውን በመዝሙረ ዳዊት ላይ በትንቢተ ኢሳይያስ ታውቁታላችሁ። በብዙ ክፍል የተነገረውን የጌታ መሰቀል ጌታም ኋላ ላይ ተፈጸመ ብሎ የነቢያቱ ንግግር፣ የነቢያቱ ትንቢት፣ የነቢያቱ ፕሮፌሲ ሁሉ መፈጸሙን በመስቀል ላይ ተፈጸማለ። ተፈጸመ ያለው ተገርፎ ተቸንክረውት በመስቀል ላይ ሰቅለውት ቅድስት ነፍሱን ከቅድስት ስጋው ከመለየቱ በፊት በፈቃዱ ምን አለ? ተፈጸመ አለ። ስለዚህ በኦሪቱ የተነገረው በአባቶች የተነገረው ትንቢት ሁሉ ተፈጸመ። የሰው ልጅ የመዳን ዋጋ ተከፈለለት፣ ቤዛ ተሆነለት፣ ደሙ ፈሰሰለት። ይሄ ለክርስቲያኖች ሁሉ መሰረታቸው ነው። ቤተክርስቲያን በክርስቶስ ደም ጸናች፣ ተመሰረተች፣ ቆመች ብለን እናምናለን፣ እናስተምራለን። ስለዚህ የክርስቶስ መስቀሉ ለእኛ መመኪያችን ነው። ባይዘው የምናፍርበት አይደለም። በኩራት የምንናገረው በደስታ የምንናገረው ስንናገረው ስንዘምረው ፍቅሩን እያሰብን በጣም 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 የምንደሰትበት ምህረቱን ፍቅሩን የምናይበት ነው። ይሄን ሰይጣን ከልቦናችን ለማስወጣት ምን መጣ ማለት ነው? አልሰቀሉትም አልገደሉትም የሚል ክህደት። ይሄ ደግሞ እንደሚመጣ አስቀድሞ ቅዱስ ጳውሎስ ይነግረናል። ባይዘው እንደዚህ አይነት ሰዎች እንደሚመጡ
የመስቀሉን ነገር የሚክዱ የመስቀሉን ነገር የሚያብጠለጥሉ ሰዎች እንደሚመጡ አስቀድሞ በብዙ ቦታ ላይ ነግሮናል ቅዱስ ጳውሎስ። ስለዚህ ልትነቁ ይገባል ክርስቲያኖች፣ በጣም ልትነቁ ይገባል። እንደዚህ ክርስቶስን መሰቀል የሚቃወም ሰይጣን ነው የሚለው አይደለ? ቅድም ነግሯቸዋል በማቴዎስ ወንጌል ምዕራፍ 16 ቁጥር 23 ላይ ይህንን በደንብ አድርጎ ጌታችን ስለሞቱ እሞታለሁ እሰቀላለሁ ሲል ቅዱስ ጴጥሮስ አይሁንብህ ጌታ ሆይ አለ። ልክ አሁን ቅድም መሐመድ እንዳለው እንዲያው እኮ አለመሰቀሉ እኮ ይጠቅመው ነበረ። ቅዱስ ጴጥሮስም እንዲያው ጌታ አይሁንብህ ከኛ ጋር ብትሆን እኮ መልካም ነው እያለ መልካም በሚመስል ግን የሰይጣን ሐሳብ በሚናገር መልኩ ተናገረ። ስለዚህ ጌታ ምን አለው? አንተ ሰይጣን ከእኔ ራቅ ወግድ አለው ማለት ነው። ጴጥሮስን አይደለም ሰይጣን እያለ ያለው፣ ግን በዛ ሰዓት በጴጥሮስ ላይ አድሮ ይሄን ክፉ ሐሳብ እየተናገረ ያለውን ይሄን የመስቀሉን ነገር ሊያስቆም ሞክረው ሰይጣንን ገሰጸው እንጂ ማለት ነው። አንዳንድ ጥቅሶች ልናገር። እሺ አንደኛ ጌታችን ኢየሱስ ክርስቶስ ራሱ ለመሰቀሉ ራሱ ምስክር ነው። ራሱ ቅድም እንዳልኩት ስለሞቱ ስለ ስቅላቱ ይናገሰ ነበር። ያለው መላእክት ራሳቸው ምስክር ናቸው። ባይዘወይ ቅድም መሐመድ መላእክት እንኳን አልመሰከሩም ሲል ነበረ። በጣም ፈኒ አስቂኝ ነገር ምን ይላል መጽሐፍ ቅዱሱ? በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 6 ወይም በማቴዎስ ወንጌል ምዕራፍ 28 ቁጥር 5 ላይ መልአኩ ወደ መቃብር የመጡትን ሴቶች ምን ብሎ ነበር የነገራቸው? እናንተ ሳትፍሩ የተሰቀለውን ኢየሱስ እንድትሹ አውቃለሁና አላቸው። የተሰቀለውን ኢየሱስ እንድትሹ አውቃለሁና። ስለዚህ ክርስቶስ ራሱ ምስክር ነው። ነቢያቱ አስቀድመው ምስክር ናቸው። ክርስቶስ ደግሞ ምስክር ነው። ሐዋርያቱ ምስክር ናቸው። መላእክቱ ደግሞ ምስክር ናቸው። የተሰቀለውን ክርስቶስን እንድትሹ እናውቃለን እያለ ይናገራል ቅዱስ ጳውሎስ። በዚህ በቆሮንቶስ መልእክቱ ምዕራፍ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ ምን ይላል? እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህ ለአይሁድ ማሰናከያ ለአሕዛብ ምንድነው አለ? ሞኝነት ነው። በቃ ለነ መሐመድ ለእኛ ቤዛነቱን ፍቅሩ ለሚገባ ግን ነው ምንድናችን ነው? ህይወታችን ነው፣ መዳኛችን ነው፣ ዋጋ የተከፈለልን ነው ማለት ነው። ስለዚህ አስቀድሞ ነግሮናል። በቃ ሞኛ በክርስቶስ አልተሰቀለም እያሉ ሞኝ የሚሆኑ አልተሰቀለም እያሉ ቂል የሚሆኑ ሰዎች እንዳሉ ነግሮናል። ለእኛ ግን ምንድነው? ጥበባችን ነው፣ ፍቅሩ ነው፣ ምህረቱ ነው፣ ደግነቱ ነው፣ ቸርነቱ ነው። እሺ እንዲሁም እዛው ላይ የሚገርማችሁ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 ላይ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 2 በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ይላል። ቅዱስ ጳውሎስ ራሱ ለጌታ መሰቀል ምስክር እየሆነ ታዩታላችሁ። ስለዚህ በቆሮንቶስ መልእክቱ በገላትያ መልእክቱ ይሄን ይናገራል። የመጨረሻው የዮሐንስ ራእይ ነው። የዮሐንስ ራእይ ምዕራፍ 11 ቁጥር 8 ዮሐንስ ራእይ ምዕራፍ 11 ቁጥር 8 እንዲህ ይላል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷም በመንፈሳዊ ምሳሌ ሰዶም እና ግብጽ የተባለች ደግሞ ጌታቸው የተሰቀለባት ናት። በዮሐንስ በራእዩ በተለያየ መልኩ ይሄንን በራእይ ፕሮፌሲ እያደረገ ይናገራል። በራእዩ ይናገራልና ብዙ መልኩ ይተረጉሙታል ይሄን ክፍል ራሱ ዮሐንስ ራእይ ላይ ያለውን። ኤኒዌይስ ራሱ ጌታ ምስክር ነው፣ ነቢያቱ ምስክር ናቸው፣ መላእክቱ ምስክር ናቸው ማለት ነው። ሐዋላ ደግሞ ያው ሐዋርያቱ ምስክር ናቸው። ይሄ ለ610 ምናምን ዓመት የታመነ ትምህርት ነው። ኦኬ አይሁድ እንኳን በጌታ መሰቀል መሞት ያምናሉ። ኦፍኮርስ የሚያምኑ እንዳሉ ሁሉ ሆነው ግን የማይክሩ ደግሞ አሉ። እውነቱ ታሪክ ይደግፈናል፣ አርኪኦሎጂ ይደግፈናል፣ ሂስቶሪ ይደግፈናል። እንዳልኳችሁ ዛሬ ድረስ ሄዶ የተሰቀለበትን ቦታ ማየት ይቻላል። እስልምናው መጥቶ ግን ያለምንም ኤቪደንስ ያለምንም ማስረጃ ያለምንም ጥናት ያለምንም ኤቪደንስ መጣና አልተሰቀለም። ከዛ ደግሞ የሆነ ሰው ደግሞ ይገላል። አልተሰቀለም ብሎ አልገደሉትም ብሎ ዝም ማለት ሲችል ቀጥሎ ግን የሆነ ሰው ግን ተገደለ ተመስሎ ምናምን ወስደው ሰቀሉት ገደሉት ይላል። ይሄ በጣም አስቂኝ ነገር ነውና እዚህ ላይ ሙስሊሞች ገብታችሁ ሐሳብ መስጠት ከፈለጋችሁ ቢ ማይ ገስት ይላሉ ፈረንጆቹ፣ ገብታችሁ ሐሳብ መስጠት ትችላላችሁ። እሺ እድል ስጣችሁ ድጋሚ አሁንም አንድ 5 ደቂቃ። ከዛ ፊት ግን ሶስዬ
ሀሳብሽን ጨርሽና ድጋሚ ደግሞ ሌላ ዙሪያ ሄዳለሁ ማለት ነው። ቀጥሉ በቃ ዳቆን እኔ እኮ ስልክ ገብቶብኝ አውርቼ ስጨርስ ከዛን ራሴን የት እንዳገኘው ራሱ አላውቅም። ቀጥሉ። ራስሽን ሾረርሽው ስልኩ አንተን አስወጣሽ። ስልክ እንትን ያስወጣል መሰለኝ። ኦኬ ማአሬ ሐሳብ አለሽ እንዴ? ኦኬ እሺ። ስለዚህ ድጋሚ እድል ልስጥ። ካሌቦ እድል ከፈለክ የቀረ ሐሳብ ያላነሳሁት ሐሳብ መነሳት ያለበት ሐሳብ አለ የምትል ከሆነ ከእስልምናው ከክርስትናው ፒክ አድርጋ አንሳለን። ኮምፔር ማድረግ ይችላሉ። እሺ መምህር ያሬድ እግዚአብሔር ያክብርልኝ። የማነሳቸው ፖይንቶች አሉና አቤት ድምጽ ታፍኗል ብታይ ካሌቦ። እሺ በቃ በጣም ጮክ እያልኩ ማውራት አለብኝ ማለት ነው። እሺ አንድ ማነሳው ዘጸአት ምዕራፍ 12 ላይ ያለን ነገር አለ። ፋሲካን እንዲበሉ እግዚአብሔር ፋሲካን እንዲያደርጉ ለፋሲካውም ደግሞ በግ ጠቦት እንዲያዘጋጁ ይነግራቸዋልና ከጠቦቱ እንዲበሉ ይናገራል። በልተው ፋሲካን በልተው ወዴት እንዲወጡ ከግብጽ እንዲወጡ ምን ይላቸዋል? እግዚአብሔር ይነግራቸዋል። ከዚያ ከጠቦቱ ግን ሲበሉ የጠቦቱን አጥንት እንዳይሰብሩት ይናገራል። ለምን? ጥላ ስለሆነ ማለት ስለ ክርስቶስ የሚናገር እንደሆነ ሲናገር አጥንቱን ግን አትስበሩት ይላል። ፋሲካውን በግ ብሉት፣ ከደሙም ወስዳችሁ በምትበሉበት ቤት መቃንና ጎበል ላይ ቀቡት ይልና አጥንቱን ግን አትስበሩት ይላል። ቁጥር 45-46 ላይ ስታነቡት ማለት ዮሐንስ ይሄንን ኮት ያደርግና በዮሐንስ ወንጌል ምዕራፍ 19 ከቁጥር 33 ጀምሮ ስታነቡት ይናገራል። መጽሐፍ ይፈጸም ዘንድ ይላል። ወደ አንደኛው ከክርስቶስ ጋር ወደ ተሰቀሉት ወደ አንደኛው ወንበዴ ሄደው ጭኑን ሰበሩት ይላል። ወደ ሁለተኛው ሄደው ጭኑን ሰበሩት። ወደ ኢየሱስ ጊዜ በመጡ ሳለ ግን ነፍሱን ሰጥቶ ነበርና ጭኑን አልሰበሩትም። ይህም የሆነው የመጽሐፍ ቃል ይፈጸም ዘንድ ነው ይላል። አስቀድሞ በነቢያት ክርስቶስ እንደሚሞት ነፍሱን አሳልፎ እንደሚሰጥ ለኛ እንደሚሰጥ ይናገር ነበር። ሙሴ ነው ይሄንን የሚናገረው። እንግዲህ አንድ ወንድም በጣም ረጅም ወደ 6-7 ዓመት ይሆናል ከሰማሁት ለኡስታዝ መሐመድ ከድር ሲናገርና በጣም የሚያርክ ንግግር ነበር የሰማሁት። እንዲህ አለ። ሰይጣን ወደ አዳምና ሔዋን ጋር ሄዶ ካሳታቸው በኋላ ክርስቶስ በስጋ መጥቶ ይሄንን ስቶ የወደቀውን የሰውን ልጅ ሲያድን ሰይጣን መሐመድ ጋር መጣ። በጣም ልክ ነው፣ ትክክለኛ ነገር ነው። ሰይጣን ክርስቶስ በሞቱ እኛን ከሞት ሲዋጀን አልሞተም ብሎ ደግሞ ወዴት መጣ? መሐመድ ጋር ሰይጣን መጣ። ይሄ መሐመድ ጋር የመጣው ሰይጣን ምን አደረገ? አስቀድሞ አምላክን ዝቅ አድርጎ አምላክ ሰዎች በመብላት አምላክ ይሆናሉ ብሎ ሰዎችን ከጣለ በኋላ አሁን ደግሞ ክርስቶስ መጥቶ ራሱን ዝቅ አድርጎ በመስቀል ላይ ዋጋ ከፍሎ ሲዋጀ ሰውን ልጅ ምን አደረገ? አምላክ አልመጣም፣ አምላክ ስለናንተ አልሞተም የሚል ትምህርት ነው መሐመድ ጋር የሰጠው። ሚስ መሐመድ ጋር መጥቶ የተናገረው በእስልምና ያለው ቀደም ወንድሞች ሲጠቅስ የነበረው ኢየሱስ አልተሰቀለም የሚለው ትምህርት ምንድነው? ከዲያብሎስ የመጣ ነውና እግዚአብሔር ይገስጸው። ምንም አይነት ደግሞ ኤቪደንስ የለውም እስልምና። ለምን መጣ ኢሳ? የመጣበት ምክንያት ምንድነው? ያነሳበት ምክንያት ምንድነው? የሚነግረን ነገር የለም። ምንም አንዳች ለሙስሊሞች የሚጠቅም ምንም አይነት ነገር ተቀምጦ አናይምና ብቻ እስኪ ሙስሊሞች ገብተው ደግሞ የራሳቸውንም መረዳት ቢያስቀምጡ ደስ ይለኛል። ይሄን ያልከልክ ይበቃኛል። እሺ ካሌቦ በጣም እግዚአብሔር ይስጥልን፣ እናመሰግናለን። አሪፍ ገለጻ ነው የሰጠን። ያቺ ንግግሩ አሪፍ ነው፣ ደስ ትላለች።
ታንኪዩ በጣም እሺ። ዮኒዬ ሀሳብ ካለ አንተም 5 ደቂቃ አለ። አይ ቲንክ ብዙ ቤቶች ስለተከፈቱ ሰው ብትንትን ብሏል ይመስለኛል፣ ግን ችግር የለውም ድጋሚ ስለምንገባበት እንደዛ እናደርጋለን። እሺ ዮኒዬ ቀጥል። ብሩክ ከመጣ ኤናርኪ ከታች ያለው ማለት እሱ እየቀጥሏል እስከሆነ አላወራም። ብሩክ ተመልሰዋል። ብሩክ አልተመለሰም። ቀጥል በቃ አንተ ዮኒዬ። አይ እየቀጥሉ በቃ እኔ ጨርሻለሁ። ግን እሺ ችግር የለውም። እሺ ብሩክ ቀጥል። ቅድም ሀሳብን ብዙም አሯሯጥነ። ያሬድ ያው እኔ ብዙ እንትን ስለሆኑ ይሄንንም ፓርት ይሄን ቶፒክ ቪዲዮ ሰርቼበታለሁ ዩቲዩብ ላይ ባለፈው ነግሬህ ነበረ። ብዙ ስለሆኑ እንትኖቹ እንትን ማለት ያስቸግራል አንዳንዴና አንዴ እቺን በድጋሚ ሪኮል አርጋትና እቺኛዋ ቃል እቺ እዚህ ሱረቱል ኢምራን 55 ላይ ያለችው ቃል ምንድነው የምትለው? ሁላችሁም ስሟት። ሙተወፊካ ነው የምትለው እና በዚህች የቁርአን አንቀጽ መሰረት ነው ኢሳ ሞቷል የሚል ድምዳሜ ላይ እንግዲህ ኢማም ማሊክን የሚያክል ኢብኑ አባስ አሁን ይሄንን ክፍል ሲተረጉሙ ማንሳት ብለው የሚተረጉሙ ሙስሊሞች ከኢብኑ አባስ ጋር ይጋጫሉ። እንግዲህ በእስልምና ደግሞ ቁርአንን የመተንተን ትልቅ መብትና ስልጣን ያለው ማን ነው? ኢብኑ አባስ ነው። ከኢብኑ አባስ በላይ የለም። ከቁርአንና ከሱና ሐሳብን ካላገኘን የምንሄደው ወደ ሰሃባዎቹ ነው የሚል አስተምሮ ስላለ ሳሂህ አልቡኻሪ ላይ ራሱ ኢብኑ አባስ የሚያስቀምጠው ነገር አለ። ይሄን አረብኛ ለምታዩ ሰዎች ኢብኑ አባስ ምንድነው የሚለው? ሙተወፊካ ሚንስ he cause you to die ነው። ስለዚህ ኢሳ ሞቷል ማለት ነው በኢብኑ አባስ ትርጉም መሰረት። ከኢብኑ አባስ በላይ ደግሞ ይሄንን የቁርአን ክፍል መተርጎም የሚችል ሰው የለም ማለት ነው። وقال ابن عباس متوفيك مميتك ሙተወፊካ ምን ማለት ነው ትላለች? ሙሚቱካ ሞት ማለት ነው ተብሎ ተተርጉሟል ማለት ነው። ይሄ ሞት ሙስሊሞች እንቅልፍ ምናምን ብለው እንግዲህ ለመተርጎም የሚሄዱበት ክፍል አለ። ሱረቱል ማይዳ ላይም ያለውን ቅድም ያየነው ነፍሴን በወሰድካት ጊዜ የሚለው እሱ እኮ እንቅልፍ ማለት ነው ሲል ተፍሲሩ ራሱ ምን ብሎ ነው የሚቃወመው? ያላችሁ አሁን ሱረቱል ማይዳ ላይ ያለውን so when you took me በወሰድከኝ ጊዜ የሚለው አንተ በእነሱ ላይ ግልጽ መስካሪ ነበርክ የሚለው ኢሳ ምስክር መሆን የማይችለው ሙሉ ለሙሉ በሞት ስለተወሰደ ነው ይላል። because it indicates that he took the noun days that prevents a person from knowing what happens on the earth ልብ በሉ በግልጽ ነው የሚያስቀምጠው። ይሄንን የእስልምና አስተምሮ በግልጽ ነው የሚያስቀምጠው። ናውን ዴዝ ነው ሰው ምድር ላይ የሚሆነውን ነገር ሁሉ ማወቅ የማይችልበት and interpreting it as a sleep with regard to Isa has no meaning ነው የሚለው። ሙተወፊካ የሚለውን ለኢሳ እንቅልፍ ነው ብሎ መተርጎም ምንም ትርጉም የለውም። because if he wants to raise him up አላህ እሱን ወደ ላይ ማንሳት ከፈለገ it would not be necessary for him to sleep እሱን ማስተኛት ምን አይልም አይጠበቅበትም። because sleep is the means of ascension ምናምን እያለ ይሄንን ያስቀምጣል ማለት ነው። እነ ወሃብ አሉ በእርግጥ ለ3 ሰዓታት ያክል ኢሳ ሞቶ ነበር፣ ለ7 ሰዓታት ያክል ሞቶ ነበር እያሉ የሚናገሩ ይሄንን ኢብኑ አባስም ይጋራዋል። ኢብኑ አባስ it is the days of days ነው የሚለው እንጂ ሙስሊሞች እንደሚተረጉሙት እንቅልፍ ምናምን የሚል ትርጉም የለውም። ይሄንንም በማሳየት ነው እንግዲህ ተመልከቱ it is the days of sleep in which God raised him up in his sleep የሚሉትን እነዚህን ትርጉሞች ለመቃወም ምንድነው የሚለው? ለምሳሌ 31 years old even Rashid said in al-Bayan wal tahsil በሚለው ትርጉም it is possible that his statement he died when he was in 33 years old it is ምንድነው የሚለው? literal not metaphorical በቃ እስልምና ይሄንን ያምናል። ሌላ አንድ እንደመጨረሻ ማነሳው ጥያቄ አለ። አልቢዳያ ወኒሃያ ላይ የኢብኑ ከቲር መጽሐፍ ነው። ኢስላምዌብ.net ላይ ነው ያለው።
የክርስትና እምነት ወደ ሮማውያን እንዴት እንደገባ ሲናገር እና ክርስቲያኖች ደግሞ መስቀልን እንዴት ቬነሬት ማድረግ እንደጀመሩ የሚናገርበት ክፍል አለ። አሁን ሁላችሁም ልብ ብላችሁ ተመልከቱ። ሶስተኛው ሐሳብ ምንድነው የሚለው? the third is that when Jews crucified that man and then throw him on his cross they made a place dumping ground for a garbage. ኦኬ መስቀሉን ለቆሻሻ ማጣራቀሚያ በተዘጋጀ ፊልድ ምናምን ይልና እነዚህን ዘርዝሮ በዛ ውስጥ እንደጣሉት ይናገራል። and remained that way until the time of aforementioned ኮንስታንታይን እንግዲህ በሶስተኛው ክፍለ ዘመን እስከሚነሳ ድረስ ይሄ መስቀል እዛ ውስጥ ተቀብሮ ኖሮ ይለናል። ቆስጠንጢኖስ ማለት ነው። ያ and his mother Helena of Haran the foundation took him out from there. መስቀሉ ከዛ እንደወጣ አረገችው believing that he was the Messiah. Okay, they found the cross on which the crucified one had been crucified and mentioned that no one with disability had touched it without being cured. መስቀሉን የነካ ሁሉ ከህመሙ ሳይፈወስ አይነሳም ነበር ይላል። why ተራሶ ከሆነ እዚህ መስቀል ላይ ተሰቀለው ምንም ትርጉም የማይሰጥ ከሆነ የተሰቀለው መስቀሉ ለምንድነው የነካውን ሁሉ በሽተኛ የሚፈውሰው? ሙስሊሞችን እንጠይቃለን። ኢብኑ ከቲር መልስ የለውም ለዚህ ጥያቄ። መላምት ያስቀምጣል። God knows best ነው የሚለው። አላህ ያውቃል። ምናልባት ያ ሰውዬ ቅዱስ ሊሆን ይችላል ወይ ደግሞ ክርስቲያኖችን ለመፈተን ሊሆን ይችላል። የኢብኑ ከቲርን ተመልከቱት። God knows best whether this was a case or not. Was this because the man who crucified himself was a righteous man? Maybe ይህ ሰውዬ ቅዱስ ሊሆን ይችላል። was that is a trial for the Christians nation ይላል ማለት ነው። ሶ ኢብኑ ከቲር ራሱ አይዲያው የለው፣ መስቀሉ ግን ይሄንን ያደርግ እንደነበረ ተናግሯል በራሱ ቃል። ከየት መጣ ይሄን ፓወር ከየት አገኘ መስቀሉ ብለን ሙስሊሞችንም እንጠይቃቸዋለን እላለሁ። ያሬዲ በጣም ጥሩ። አይ ቲንክ ይሄ ርዕስ እንደዚህ በትንሽ ሰው ብቻ እንትን ማለት ያለብን አይመስለኝም። ወይ ወደ ማታ ላይ እንከፍትና ድጋሚ እንሄድበታለን። ማምሻውን እንከፍትና ድጋሚ ስቴን ነገር አንስተን በሰፊ ማይጠበቅብናል። አይ ቲንክ ዛሬ አርብም ስለሆነ አርብ ነው አይደል? ዛሬ እናንተ ጋር አዎ የቀን ልዩነት እኮ የለም ያሬዲ። አዎ አርብ ነው። ኦኬ አዎ ጁምዓ ነው። ስለዚህ የነሱን በጣም ፖይንት ኦፍ ቪው መሳሰል እንፈልግ ስራም ስለሚሆን ምናምን ወደ ማታ ላይ እንከፍታለን። ወደ ማታ ላይ ከፍተን ይሄን ነገር በደንብ ሰብሰብ ብለን ደግሞ እናያለን። ምንም ችግር የለውም። በጣም ጥሩ ማጠቃለያ ሐሳብ የሰጣችሁ እንግዲህ እናጠቃልላለን ማለት ነው። ብሩክ ተመልሰሃል ወይስ አልተመለስክም? አሁን በድጋሚ እሺ ሶሲ ሐሳብ አለሽ እዚህ ላይ ያሬዲ ቪዲዮ ስለሰራውበት እያንዳንዱንም ሶርስ ሊንኮቹን አስቀምጫለሁ ዲስክሪፕሽን ቦክስ ላይ። ሰዎች ሄደው ሁሉንም ነገር ማየትና ማንበብ እንግዲህ ዕውቀት መያዝ ይችላሉ ከዛ ላይ። አዎ አሪፍ። በቃ ማታ ላይ እሱንም እናያለን። በቃ ብቅ በል ብሩክ ማታ ላይ። እሺ ሶሲ ሐሳብ የለሽ ማሳብ። በቃ ጥሩ መልካም። ቅድም ያው ዝም ብሎ ተንጠልጥሎ ከሚቀር ብለን ያነስ ቤቴን የከፈቱት እንጂ አሁን ስራ እኔም ጀምራለሁ። ስለዚህ ገብታችሁ ሐሳብ ስለሰጣችሁ በጣም ቴንኪዩ። ብሩኬም ዮኒም ሌላ ብሩኬም ካሌቦም ከረጅም ጊዜ በኋላ ድምፅን ስለሰማው ጥሩ መልእክትም ስለሰጠን እግዚአብሔር ያክብርልን። ሶሲም ማአሬ ሁላችሁንም ክርስቲያኖች ደግሞ ከታች ያላችሁ በጣም በመልካም ኮሜንት ኑ በብርሃኑ ተመላለሱ እያላችሁ በዚህ በመልካም ኮሜንት ደግሞ በደንብ ስለበረታችሁ እናመሰግናለን። ሰላም እግዚአብሔር ከኔም ከናንተ ጋር ይሁን። በኋላ እንገናኛለን። ደግዋሉ ሰላም ያገናኘን። አሜን ያሬዲ። አሜን።